እስቀጥል አክሊል። እኔ የምለው በመጀመሪያ ደረጃ በዚህ ደረጃ ውይይት ማድረጉ የተፈለገው ለምንድን ነው? አሁን ልክ ሁሱ ገና ተወያይቶ ገና ውሎ ሳያድር ለውይይት ጥሪ እንደዚህ መሟሟት ራሱ በራሱ እኮ የሚናገሩ ነገር አለ። እኔም አንዳንድ ቪዲዮችን እያየሁ ነበር። ለምሳሌ ይሄ ምንድነው ሌሎች ሙስሊሞች እነ ሁሱን ወይም እንግዲህ በሁሱ ዙሪያ ያሉ ወንድሞችን ምናምን እናንተ የምታመልኩት አላህ ጣዖት ነው፣ ፍጡር ነው፣ ፍጡርና ጣዖት የሆነ ነው እንጂ እውነተኛ አላህ አይደለም። ስለዚህ አሁን በሙስሊሞቹ መካከል እውነተኛው አላህና ሐሰተኛ አላህ የሚባል ነገር ተፈጥሯል። which is funny በጣም እና አሁን እነሱ ሁሱን እንደዚህ ማለታቸው አይደለም፣ ግን ኢቭን እነዚህ ዲቤት የሚጠሩት ራሱ ሰዎች ሁሱን እየተሳደቡ ነው። በሌላ ማለት እኔ እንግዲህ የሚታየኝ እንደዛ በጣም ይቅርታ፣ ምናልባት ኦፌንሲቭ ከሆነ ይቅርታ ጠይቃለሁ። ግን ሁሱ አልቻለም ነው እምነታችሁን ዲፌንድ ሊያደርግ አልቻለም፣ ከአቅሙ በላይ ሆኗል፣ ምንም የማይታሰብ ነው ከሆነ እናንተንም ከሁሱ የተሻላችሁ ሉናችሁ አድርገን እንዴት ልናስባችሁ እንችላለን? አሁን ሰዎች አሁን እንግዲህ ፎይ የተወያየው ከኡስታዛችሁ ጋር ነው ማለት ምንም መሬት ላይ ምናምንም በቃ ታዋቂ ነው፣ ሲሸለም ነበር። አራ ባይዚ 5000 ሆና ስለማር ሲባል ነበር እና ከሱ ትበልጣላችሁ ወይ ነው መጀመሪያ። ካልበለጣችሁ ተውት በቃ። ካሁን በኋላ እሱ እኔ አሁን ፎይ አክቹሊ አያገባኝም። ያው ፎይ ራሱ ነው የሚመልሰው። ይሄን ነገር መወያየት ከፈለገ ወያያለሁ ይላል። ግን እኔ ግን ፐርሰናሊ ግን ከጠየቃችሁ ከኡስታዞች ጋር የሚወያይ ሰው መልሶ ከተማሪዎቹ ጋር መወያየት አይጠበቅበትም አይደለም። ሚሊዮን ለምን 10 ሚሊዮን ፎሎወር አይኖርም? ምን አገናኘው? እና አንድ ጊዜ ከኡስታዝ ጋር ተወያይቷል። ካሁን በኋላ መወያየት ካለበት እኔ ተለቅ ካሉት ጋር ምናምን ቢሆን ጥሩ ነው። እውነቱን ለመናገር ካሁን በኋላ ሙስሊሞች የሆነ ተወያይዛችሁ ስትመጡ አቡ ሃይደርን ለምሳሌ ይዛችሁ ስትመጡ በሰል ያለ ስለሆነ ከእርሳቸው ጋር ይቅርታ አንተ ብያወራሁት ከእርሳቸው ጋር ምናምን ጥሩ የሆነ እንግዲህ ንግግር ውይይት ይኖራል እንጂ በቃ የዚህ የሚዲያ ኡስታዞች ምናምን እነሱ ከነሱ ጋር ሌሎች ይወያያሉ። እህቶች ምናምን ቢወያዩ ጥሩ ነው እውነቱን ለመናገር። እና ይሄ መልሶ መላልሶ ውይይት ካልመጣችሁ የሚለው ነገር ምንድነው? በተቻለ አቅም አሁን የደረሰባቸውን ክፉኛ ሽንፈት እኔ እንግዲህ እንደሚመስለኝ ክፉኛ ሽንፈት ለማስረሳት ያህል አሁን ተማሪዎቹ መተው እንደ ጉድ ቢጠለዙ ችግር የለውም። ያው አፍተሩል ተማሪዎች ናቸው። እንደውም ተማሪ ሆነ የዚናል መፍጨጨራቸው ነው ሊባልላቸው የሚችለው። ግን አሁን በቃ ዋናው ግንዱ ስለሆነ የተነካው ማለት ከሚዲያው አንፃር ነው። ሚዲያው ላይ እሱ ነው መሰለኝ ግንዱ ይባልፈው ነው። ከሱ በላይ ፎሎወር ያለው አለ የለም? እሱ ትልቁ ፎሎወር ያለው እሱ ነው። የሱን ያለ ያሰለመም የለም በዘመናችን። አሁን ግንዱ ስለተነካ ኦሬዲ ግንዱ ስለተነካ በቃ በቂ ነው። አሁን ቅርንጫፎቹ ዝም ብለው በሚመጣው ንፋስ ሁሉ ይውለብለቡ ላሽ ማለት ነው። ምንም በነገራችን ላይ እንትን ነው ሚዲያ ማለት ነው። ለትንሽ ቀን እንደዚህ ሁካታ ለመፍጠር ይሞክራሉ። ከዛ በኋላ በቃ ሁሉ ራሱ ሙስሊሞቹም እየረሷቸው ይሄዳሉ። አለቀ። በጣም ትንሽ ቀን ምንም ይታወቃል የሚዲያው ነገር እና እኔ እንደዛ ነው የማስበው። እናንተ ሰዎች ግን ጥሩ ነው፣ አሪፍ ነው፣ በጣም ጥሩ ነው። ይሄ እርስ በእርሳቸው ያላቸው ልዩነት በዚህ ደረጃ ጎልቶ መውጣቱ በጣም ጥቅም ነው። ምክንያቱም የተለያዩበት መንገድ ቀለል ያለ ልዩነት ራሱ አይደለም። አንዱ የአንዱን ፈጣሪ፣ አንዱ የአንዱን አላህ፣ አንዱ የአንዱን አምላክ ሐሰተኛ እያሉ ነው። እና እንደተባለው እነሱም ቢጨርሱ ጥሩ ነው። በቃ ይበቃል። አንድ ውይይት ወደ ብራንድነት ሲያድግ ማለት ነው። አካውንቶች ስም እየሆኑ ነበረ፣ አልተገለጸም የሚሉ አካውንቶችን ብቅ እያሉ ነበረ። ይሄ ምን ያህል ተወያዩ ወደ ማህበረሰቡ የተቃራኒዎቹን ወይም በተቃርኖ ያለውን አካል ነጥብ በማስጣል ወይም ነጥብ በማስቆጠር የፈጠረውን ተጽዕኖ የሚያሳይ ነው። እኔ እንደማስበው ልክ ሲኒማ ቤት እንደገቡ ጀማሪ ፍቅረኞች ስክሪን እያዩ ፖፕኮርን ፈንዲሻ እየበሉ እንደሚዝናኑ ሰዎች አንድ 8 ወር 9 ወር ይህንን እፎይና ሁሱ የተወያዩትን ውይይት ዳር ይዞ ፖፕኮርን እየበሉ ማየት ይሻላል ውጤቱን ብዬ ነው ማሰበው። ያው የነ ቃሊ የነ ዳኒ የነ ማሜ ውይይት ከዚህ ውይይት በፊት የተያዘ አጀንዳ ስለነበረ ቢቀጥል ምንም ባይልም
ነገር ግን እንደ አዲስ ውይይት ምናምን ነገር እንትን ለማድረግ ነው ይመስለኝ። እንደ የመስክ ውሃ ገበሬው በፈለገው መንገድ ነው ጉድጓድ ሰርቶ የሚቀየስለትና የሆነ መቀየስ የተፈለገች ሀሳብ አለች። በብዛት ካያችሁ የውይይት ጥሪ ሙስሊም ወገኖች ለሙስሊም ወገኖች፣ ሀብሾች ለውሃብዮች እያቀረቡ ነው። አንዳንዱማ በጣም ነው የሚሰዳደቡትና በጺምም በአለባበስም በሰላምታም አንድ የሚመስሉ ወገኖቻችን አሁን በስፋት የተገለጡ ነው። ለአንዳንዶቻችን አዲስ ነው፣ ለሌሎቹ አዲስ ላይሆን ይችላል። ለአንዳንዶቻችን አዲስ ነው እና መቀየሻ መንገድ እንዴት እንደጠፋቸው ነው። እኔን ሁሉ እየተጠሩኝ እኮ ሰዎች አሉ። በጣም ነው የተዝናናሁት። በነገራችን እየተዝናናሁ ነው እኔ ራሴ እና ምንድነው አንዳንድ ውይይቶች አሸናፊዎች ብዙ ጊዜ የላቸውም። ታውቃላችሁ፣ የሃይማኖት ውይይቶች ለምን ሁሉም ሃይማኖት የራሴ ተወያይ አሸናፊ ነው ነው የሚለው። አንዳንድ ጉዳይ ልክ ሰሞኑን ኤምኤምኤ የሚባለው ስፖርት አሁን ሰሞኑን የኢትዮጵያ ሶሻል ሚዲያ ላይ ታዋቂ ይሆናል። እንደምታውቁት አሜሪካ ሀገር በጣም በቃ ሲጠበቅ የነበረ ሀምዛ የሚባል የሩሲያ ተወዳዳሪ እና እንግሊዛዊ ተወዳዳሪ አይ ቲንክ ያዘጋጁት ፕሮግራም ነበር እና እስከ 6ኛው ዙር ድረስ ምናምን ፋይት አድርገው በዳኞች ስፕሊት ዲሲዥን ነው ውሳኔ የተሰጠው እና የመሀል ዳኛው የመጨረሻ ነጥብ ሰጥቶ ነው ውይይቱ እንትን ያለው። አንዳንድ ፋይቶች፣ አንዳንድ ኤምኤሞች በቃ እስከ መጨረሻው ተወዳዳሪው ይሄድና በስፕሊት ዲሲዥን ስለሆነ ውሳኔ የሚሰጠው የኛ ተወዳዳሪ መሀል ዳኛው ጠሞበት ነው እንጂ ጎበዝ ነበር ምናምን ትላለ። አንዳንድ ኤምኤም ፋይቶች ግን ወይ አንደኛው ዙር ላይ ወይ ሁለተኛው ዙር ላይ ተወዳዳሪው በኖካውት ይወጣል። ኖካውት ሲሆን ግን እንትን ልትዳኘው አትችልም። የሰውየውን ጉዳይ አንስተ የእኛ ተወዳዳሪ በዳኛ አድሎ ተደርጎበት ነው እንትን የተደረገው ማለት አትችልም። የተሸነፈው ማለት አትችልም። አሁን እኮ ያየነው ኖካውት ነው። ገባ? ኖካውት ለዳኝነት ራሱ ይከብዳል። ለዛ ነው እየወጡ በጣም ብዙ ሰዎች እያለቀሱ ያሉት። ውይይትም በዚህ በኩል ጥሪ እየቀረበ ያለው ይሄ ኖካውት እንደው በዳኛ ዲሲዥን ነው እንትን በመሀል ዳኛው ውሳኔ ነው የተጭበረበረው ምናምን እንዳትል አንተም ጋር ላሉት ሰዎች ጥያቄ ፈጥሮባቸዋል። ስለዚህ አንድ የውይይት ደግሞ ዓላማው ምንድን ነው? የኔ ሃይማኖት የተደላደለ እውነት አለው፣ የአንተ ሃይማኖት አጠራጣሪ ተወዛጋቢ ነው ብሎ ለሚቀርበው ዲቤት ለሚያደርገው ሰው ወይም በዛ ተቃራኒ እምነት ላለው ሰው ሀሳብ መስጠት ነው የውይይቱ ዓላማ። ስለዚህ በነቢያት የተመሰከረለት አምላክ እግዚአብሔር ነው ወይስ አላህ ነው ለሚለው አላህም ለሙግት ቀርቦ ነበር በእሱ በኩል በነቢያት የተመሰከረለት አምላክ ተብሎ፣ እግዚአብሔርም በእፎይ በኩል ውይይቱ ላይ ቀርበው ነበረ እና ማን ጋር ውይይቱ በውጤት ደረጃ የማንን ቤት የበለጠ አንቀጠቀጠው የሚለውን ጉዳይ ማየት ነው። እኔ እንግዲህ ኦርቶዶክሳውያን ተነስተው እፎይን ሲሰድቡ ምናምን አላየውም። እኚህ ዝም ብለው የብሔር ፖለቲካ ላይ የተወሸቁ አንዳንድ ሰዎች ናቸው ሲንፈራገጡ ያየሁት እንጂ በአጠቃላይ ግን የሃይማኖት ቤተሰቡ ተነስቶ እፎይን ሲወቅጠው ምናምን አላየው። እዚህ በሙስሊሙ በኩል ሲታይ ግን በጣም ብዙ ሙስሊሞች ሁሱን ሲወቅጡት ነበር። የሚሰድቡት አሉ፣ ውይይቱን የጋበዙት የጠሩት አሉ ምናምን ምናምን እና አሁን ደግሞ ለመቀየስ የውይይቱ ትኩረት አቅጣጫ እንዲቀየር ይሄ ኢምራን ነው ምናምን የሚባል ልጅ እየተነሳ ነው ያለው። ኢምራን ካልተወያይ ከዚህ በፊት እንግዲህ እፎይ ላይ ይቀርብበት የነበረው እስቲ ልብ ካለክ ወንድ ከሆንክ እናትህ ከወለደች ጺም ካንዠረገክ ያልተባለ ነገር የለም። ሁሱን ተወያየው ልክህን ያስገባሃል አላችሁ። እንደው እግዜር እድል ሰጥቷቸው ዘመን መጥቶ ሁለቱ ተወያዩ። የጠየቃችሁት ማለት ነው የሙስሊሞች ጥያቄ ነው። በነገራችን ላይ ከሁሱ ጋር ካልተወያየክ ያሳያል ልክህን አላችሁት። ተወያየ። በቃ አሁን ደግሞ ኢምራን እንዲህ እያልክ ስትዞር ልትውል ነው ማለት ነው።
እወያያለሁ የሚሉትን ሰዎች በሙሉ ልታካልለው ነው ሰውየው። እንደሱ አይደለም። በቃ ሁሱ ጋር አልክ፣ ተወያየ፣ ውጤቱን አይታችሁታል፣ የተፈጠረውን ማለት ነው። የኢምራንን ጉዳይ ግን ኢምራንን ሰሞኑን ነው ያወቅኩትኝ። የእፎይ ውይይት ጊዜ ይቅርታ አድርጉልኝ፣ እኔ ብዙ የሙስሊሞችን እንትን የምከታተል ሰው ስላልሆንኩኝ አላውቀውም። እና ኢምራንን ሰሞኑን ነው የተዋወቅኩትኝ። እኔ በዚህ የኦርቶዶክስን የፕሮቴስታንትን ምናምን ነው ጉዳይ ነው ማየው። ስለዚህ ብዙ እውቀቱም ከሰዎቹም ጋር ቤተሰባዊነት የለኝም ለአይኔና ለጆሮዬ። ኦርቶዶክሳውያን ተወያዮች ብትሉ አውቃቸዋለሁ፣ ለጆሮዬም ለአይኔም ሰማቸውም አዲስ አይደለም ለእኔ። ፕሮቴስታንቱም ያው የእኔ ወገኖች ናቸው፣ አውቃቸዋለሁ በደንብ። የሙስሊም ዕቅበተ እምነት ላይ ያሉትን ሰዎች እነ ሁሱ ምናምን አንዳንዶቹን እንጂ በስፋት አላውቃቸውም ሁሉን። እና ከዚህ ጋር ተይዞ ኢምራን የሚባለውን ግለሰብ ባለፈው ነው ከእፎይ ጋር ካልገባ አንድ ላይ በጀማ ገብተን የሰፈር ጸብ እናድርገው አይነት ሲባል እዚህ ቤት ገብተን ሁሉ ተወያይተንበታልና አላውቀውም ኢምራን የሚባለውን ወንድም ማለት ነው። ግን ከዚህ ጋር ተያይዞ ዩቱብ ላይ ጎብኘት ሳደርግ አንዴ አክሊል ቤት ከፍቶ ይመስለኛል ከነ ዮሐድ ጋር ገብቶ ነበር ኢምራን የሚባለው ሰው። ቅርብ ጊዜ ነው ያየሁት፣ ከሁለት ቀን ምናምን በፊት ያየሁት ማለት ነው። አክሊል ነበር ቤት ከፋቹ፣ እስልምና ላይ ነበር ኢሹ የተነሳ ከቻልክ ምናምን እያለ እንዴት በቃ ይሄ እንትን ነርቫችሁን ነክቶ የሚያናድዳችሁ ሰው አለ አይደል? እንዴት በጣም እንደሚያናድድ አረ ሚዩትን ዝጋው አንዴ እንትን ልበል ቢለው አክሊል እንትን ሊያናገረው ቢሞክር እንትን ሊለው አልቻለም። በእንደዚህ አይነት ብልግና ለመወየት በእንደዚህ አይነት አለመሰማማት ለመወየት ከሆነ ኢምራንን የመረጣችሁት ጉድላክ። እንግዲህ ያው በቅርብ ጊዜ የመጣ እንትን ክርስቲያን አለ ተድላ ይወያያችሁ። ተድላ ራሱ እኮ ሰፕራይዝ ሆነ እኮ ሲሱ አይተሃል አይደል? እኔ የዋህብያ መሆኔን አሁን ያወቅኩት አለ ተድላ። ምኑንም ሳያውቀው ሄዱ። አዲሱን ተድላ ራሱ አወዛገባችሁት እኮ እና እኔ ሙስሊም ሆንኩ መስሎኝ ለካ አሁን ሳቅ ዋሃብያ ነኝ አለ እኮ። የትኛው ሴክሽን ላይ እንደሆነ ራሱ አሁን ነው የገባውና አይ በጣም ጥሩ ስራ እኮ ነው የተሰራው። የሚገርም ነው። እስቲ ቀጥል እስቲ አቢላ። እና ይሄንን ምነግራችሁ ውይይት አላማው ምንድን ነው ሲባል ሁሉም ሙስሊምን እኮ ኦርቶዶክስ ማድረግ ክርስቲያን ማድረግ አይደለም እኮ አላማው። እስልምና ቤት ውስጥ ጥያቄ የሚፈጥርባቸውን ሰዎች በማግኘት ለዛ ጥያቄ መልስ የሚፈልጉትን ሰዎች ክርስትና እንዲያውቁ፣ ክርስቶስን እንዲያውቁ፣ እውነተኛውን አምላክ እንዲያውቁ ማድረግ ነው ፖይንቱ። ከዛ በዚህ ደግሞ ያሉ ሚማሉ እንትን ሻሃዳ እንይዛለን የሚሉ ካሉ እነዚህን ደግሞ ቤታቸው እምነታቸው ላይ እንዲጸኑ ማድረግ ነው የውይይት ዓላማ። ከዛ ቤት ጥያቄ ፈጥረ ሰዎች ወደዚህ ወደ እውነተኛው እንዲመጡ ታደርጋለህ። ሊሄዱ ደግሞ አንድ እግራቸውን ያነሱትን ሰዎች እንዲጸኑ ታደርጋለህ። ይሄ ነው የውይይት አጀንዳው ዓላማው። ምን ያህል ሰው ጥያቄ የፈጠረበት በእናንተ በኩል በሙስሊሞች በኩል በጣም ትልቅ ጥያቄ ነው የተነሳ። ረዣዥም ፂም ያላቸው ውስታዞች ሀብሽነን ውሃብሽነን ምናምን የሚሉት እኔ አላውቃቸውም። በእርግጥ ለአጠራርም ይከብደኛል የእስልምና ቋንቋ አፌ ላይ እና እነዛ ሰዎች ብዙ ጥያቄ ፈጥሮባቸዋል። አንዳንዱማ ውይይት ሁሉ እየጠየቁ ነው። ከማን ጋር? ከሁሱ ጋር። ሁሱም የምታውቁት ያ የተለመደው ኮንፊደንሱን አጥቷል። መነጽር ገልብጦ ከማድረግ ጭምር ገዝት ላይ እንደዛ እንደ ትልቅ የሃይማኖት አስተማሪና አባት የሚታየው ሰውዬ በሚገቡ ሙስሊሞች ጥያቄ እየተፋጠጠ ነው። ገባ? እና በቃ የውይይቱ አጠቃላይ ሀሳብ ምንድን ነው? አልተገለጸም። በጣም የሚያሳዝን ወጣት ሆኗል። ድራማው ደግሞ በጣም የሚያስቅ 17 ሰው በዛ በተወዛገበ ዲቤት እስልምናን ተቀብሏል ብሏል። እቺ ነገር አናዳቸዋለች። ቆራርጣችሁ ቪዲዮ ሁሉ ሲሰሩብኝ ነበር ሙስሊሞች። 17 20 ምናምን ክርስቲያኖች ሻሃዳ ይዘዋል ምናምን አይነት ጌም ነው ወዲያው ነው የተጫወቱት። ሻሃዳ መያዝ ትፈልጋለህ? አሁን ሻሃዳ ብትለኝ ምን እንደሆነ አላውቅም። አሁን ሰሞኑን ነው የነገራችሁ። ዝም ብዬ ገብቼ ሻሃዳ መያዝ እፈልጋለሁ እልሃለሁ እንዴ? እና በዚህን ያክል ደረጃ በውሸት እምነትን ለማጽናት ራሱ መሞከር እጅግ አሳፋሪ፣ ከሃይማኖት የማይጠበቅ ነው። የመጀመሪያ ሃይማኖት እኮ ዋናው ነገሩ እውነተኝነት እኮ ነው። ለህሊና መኖር፣
ኖርምን ማክበር እኮ ነው። ከሌላው ማህበረሰብ ለየት የሚለው ሃይማኖተኛ በተቻለ መጠን ለቋንቋው፣ ለህይወቱ፣ ላካሄዱ ታማኝነት ያለው መሆን አለበት። ሃይማኖተኛ ጋር ገንዘብ ታስቀምጣለህ፣ ይመለስልሃል። ይሄ አንዱ ፓርት ነው ብዬ አስባለሁ። በተረፈ ይሄንን ሰሞኑን ሌላ ውይይት ካልተደረገ ምናምን የምትሉ ሰዎች 6 ወር ምን አትሊስት 6 ወር ይህን የራሳችሁን ጉዳይ ብትፈቱት ጥሩ ነው ሙስሊሞች ብዬ እንትን እላለሁ። በተለይ ያኛው ኡስታዝ የጠየቀውን የዲቤት ጥያቄ ብታደርጉና እኛም በሀብሽና በውሃብያ መካከል ያለውን ልዩነት ዲፕ አይተን እስልምናንም ለመቀበል እንዲመቸን በየትኛው ሴክት እንደምንመጣ እንድናቅ እንደዛ ብታደርጉልን ጥሩ ነው እላለሁ። ቴንኪው። በቃ ጨርሻለሁ። ኤቢ አለ ያው እንዳሉት ባይዘ የኢምራን ጉዳይ ጀስት አሁን ላይ ዳሜጅ ኮንትሮል ነው ለውሱ ሲባል ስላሳፈራቸው በአክቱም በመልሱም እና ዮሐድ ያለውን ለመድገም ያህል በቃ እሱ እንዳለው ነው የምናደርገው። አሁን ላይ ኦልሬዲ ከክርስቲያን ጋር ጨርሰዋል። ከገዛ ወገኖቻቸው ጋር አንድ ነን ሲሉ የነበሩ ሙስሊሞች አምላካቸው ላይም ከመስማት አልቻሉም። ስለዚህ ጭንቅላት ያለውንና የሌለውን ተጠራላችሁ፣ እዛው ከሀባሾች ጋር ትወያያላችሁ፣ እዛው የትኛው እንደሚሮጥ የትኛው እንደሚቆም ታወራላችሁ፣ እዛው ጣጣችሁን ትጨርሳላችሁ። አለቀ። አሁን ላይ ከክርስቲያን ጋር የምትዳረቁበት ምንም ምክንያት አይኖርም። እኛም ከእናንተ ጋር የምንወያይበት ምንም ምክንያት አይኖርም። ኢምራንን አይደለም 1 ሚሊዮን ለምን 10 ሚሊዮን ያስገቡትም ከእፎይ ጋር የሚወያይበት ምንም ምክንያት አይኖርም። ትልቁ ወሂድ አለ፣ እሱኛው ይወጣ ከፈለገ ከእፎይ ጋር። እፎይ አይገስ ፍቃደኛ ነው ከሱ ጋር ከሆነ። አኬ አለ፣ ታላቁ ውይይት አቀርቦለታል። መጠን አይነት ሰው አይደለም ግን የታላቁን ጥሪ ይቀበልና ከሱ ጋር ይወያይ። ዘአትናቴዎስ አለለት፣ ከሱ ጋር ይወያይ፣ የመጨረሻ ይሆንለታል። እነሱ ይወያዩ። ከሱ በፊት ግን ከሀባሾች ጋር ተወያይቶ ጨርሶ ማለት ነው። ከዚያ ያለፈ ምንም ከኛ ጋር ሌላ የሚያወራውም ነገር የለም። ሲጀምር ሁሉም መልክ እየሰሩ ስለሆነ ስለዚህ ያን ያህል 5 ደቂቃ መጠቀም አይጠበቅብኝ ማለት የምፈልገው ነገር ይሄንን ነው። አንደኛ ደረጃ ኢምራን እና ሌሎቹም ኡስታዞች በአጠቃላይ 10,000 ሰው ፊት ቁጭ ብለው እፎይ ያልተቀበለውን ጥሪ ተቀብሎ ሸሽቷል ብለው ፖለቲካ ለሰሩበት ይቅርታ ይጠይቃሉ መጀመሪያ። እንደዛም ሆኖ አይወያዩም። የመጀመሪያው ይቅርታ መጠየቅ አለባቸው። ሁለተኛ ከገዛ ወገኖቻቸው ጋር ዲቤት አድርገው ይጨርሳሉ፣ ይስማማሉ። ገና ያላ ጭንቅላት ላይ እጅ ላይ ምናምን አንገት ላይ። ሶስተኛ ወሂድ የሚባለው ሰው እያለ ለመምህራን ጥሪ ያቀርባለሁ ምናምን እያለ ነው። መምህራን ጋር አይደርስም። ተሳዳቢ ምናምን ሲል የነበረ ሰውዬ ገዛ መምህራን ጋር የሚደርስ አይነት ሰው አይደለም። ሲጀመር ከቤት ውጣ በሉት። ንጽጽር የሚሰሩ ሰዎች አሉ። ታላቁ ጥሪ ያቀርቦለታል፣ እሱን ይወያይ። ዘአትናቴዎስ ይፈልገዋል፣ ፎሎወር እያሉ አናቱ ላይ ያወጡበት፣ እሱም ይፈልገዋል፣ ከሱ ጋርም ይወያይ። እንደገና ደግሞ አኪም አለ፣ እሱን ከፈለገ ከሱም ጋር ይወያይ። ከዛ ያለፈ እንደገና ሁሱን ምንድን ነው የሚባለው ለማዳን ሲባል እንደገና ከኢምራን ጋር የሚደረግበት ምንም ምክንያት አይኖርም። ቀጥሉ ጋይስ። እሺ ውዶች መልካም ቀን እንመኛለን። እስኪ ይመጣለማ ይቀመጡ እንጂ ያዘዝከውን ነገር ከየት እንደሚያዝከው በእውነት መታየት የነበረባት ኧረ ፍቀድልኝ፣ ኧረ ተው ካሜራ ክፈቱ እንደሚበላ ጀለስ ክፈት። እሺ የሚያዘኛ በእውነት አላሳይም ብዬው ነበረ። በቃ ራሱ ሲሳይ ክፈት አንተ በእውነት ስላልክ እኮ ሳውቁ ይምጣ እንዲህ ይዞ ምንድነው በጣም ጀግና የሆነ ቁርስ ቤት አለ። በቃ እኔ እንደው ምናምን ነገር አለኝ። ከዛ በኋላ ኦኬ እሺ እንሂድ። አሁን እንኳን ከቤት በልቼ ነው የወጣሁት፣ ግን ያን ያህል አሪፍ ከሆነ አብረን እንበላለን ምናምን ተባብለን መጣን። እኔ የደረስንም አልመሰለኝ ነበር። የሆነ ጉራንጉር ውስጥ ገብቶ የሆነች ኧረ አሳየን እያሉ ነው። ኦኬ ጠይቂው መጥቷል። ክፈት እንደ አንተ ደግሞ ምንድነው ታውቋለች እኮ ታውቋለች። ይኸው ዝም ብላ አውራት። ይኸው ካላስክ አይሰማም? አይሰማኛል አውራት ወይ ኪዬ ሲሶ ምንድነው? አንተ ደግሞ ካሜራ መክፈት ብርቅህ ነው እንዴ? ክፈት እንጂ። አረ የሆነ እንትን ነገር ነው እኮ ንፍሮ ነገር ነው ልንበላ ያለ ነው። ይሁን ንፍሮ ለምን ቆሎ አይሆንም? ክፈት
ልበላ ያለሁት እኔ ልበላ አይደለም። ሰው ሁሉ መኪና አቁሞ ነው። መኪና ማንም አቁሞ እየበላ አይደለም። ኧረ እነዚህ ያቆሙት ፓርኪንግ ነው። ኧረ ፓርኪንግ አይደለም። ውስጥ ላይ እንግባና እናሳያቸው ያሉትን ሰዎች። አክሊልሻ ክፈቱና እኛ ዲሳይድ እናድርግ አይሻል? ተይምጣ መጀመሪያ። እኔ እኮ ማለት አሁን እኮ አክሊል ጋር እየሄድኩ ነው፣ ቁርስ ጋብዛለሁ ብሎኝ እያለን ነበረ እኮ። ወጋውለት። ኧረ በስመ አብ ዝም ብሎ እኔ ደህና ቤት እንዳለ ነገር እኔ ማለት ነው። ማለት የትንንሽ ቤቶች እኮ ሆነው ግን ጸዴ ቤቶች ይኖራሉ፣ የሚጥም ምግብ ያለባቸው። በጣም ይታወቃ። ስንመጣ ፊት ለፊት ላይ ሰሚራና ማነው ከድር አድማስ ነው አይደል? በጣም ሰሚራና ከድር ቤታ ጭራሽ ሰሚራና ከድር ቤት ነው የገባችው። ይሄን ርሲዛን አስብ። በእውነት እንዴ እኔ እኮ መስኮቱ ዘጋውኝ። ቪዲዮ አንስተው አክሊል ሰለመ ብሎ ነው የሚሰሩለት። አክሊል ሻሃዳ ያዘ ብለው ጠቅላላ ግንባሩ አሁን ቪዲዮአችሁን አብሩና መኪና ስልክህን አስቀምጥና ቪዲዮ አብሩ። ሲስ እኮ ይምጣ። ለምን ምግቡ ላይ እኮ አይደለም ያለችው፣ ቤቱ ላይ ነው ያለችው። ያ አይደለ? ኳስ ሜዳ አድማስ ቁርስ ቤት፣ ኳስ ሜዳ አድማስ ቁርስ ቤት። ታዲያ የሚለው ምንድን ነው ታዲያ? አክሊል አድማስ ቁርስ ቤት ልጅ ቱል አምጥተውልን ከዚህ እንጥፋ። ድራይቭ ትሩ ነው ወይስ ውስጥ ገብታችሁ ነው? ኧረ መኪና ውስጥ የሚመጣል እኮ ድራይቭ ትሩ ነው የምትበሉት እና ምን ችግር አለ ታዲያ? ሂዱ በላቸው። ዝም ብለን በላም እንዲያዩ ሂዱ ይዘው በልተን። ኧረ የላችሁም እንደዚህ እንትን የሌላችሁም ቴካዊ የሚያደርጉት የለም። ቴካዊ ከሌላቸው ይለኛል እኮ ሲድ ይዘው በልተና ታዲያ መኪናውን መኪና ውስጥ ነበር። መኪና እያየኝ ነው የምበላው። እርጥብ እየበላ ነው ሲሶ። ኧረ እርጥብ ማለት ኧረ ስፔሻል ፉል አንድ ጀግና ቤት ልውሰድ ብዬ አመጣሁት። ፉል አይደለም ስፔሻል ፉል አይደለም። በሆነ ስፔሻል ፉል እንቁላል ነው ያልኩህ አይደለም። ለአንተ እኮ ስፔሻል ፉል አደረኩልህ እኮ። ስፔሻል ፉል በሰርድ አስደረኩልህ ጭራሽ ላይ አንድ ቤት ተውሽ። አሁን ቆይ ላይ ሻሃዳ ዘይተባና ልፎልኝ ነው እንዴ? ከዛ እኮ ቀኑ ሙሉ ላርጋቲ ነው በቃ እያዛጋ ነው የምትውለው። ቀኑ ሙሉ ሌላ ነገሩ እንትን ነው አያስፈልግም። ምሳ ከዚህ በኋላ ኧረ ግደለኝ። ስለዛ ምሳ ሰዓት እኔ ብቻዬን ልበላ ነው ማለት ነው። ምሳ ሰዓት እንዴ ወንድሜ እራት ሁሉ አይፈልግም። አንዴ ከበላካ እግዚአብሔር አሳዩን። ምንድን ነው ወይ ነገር ምንድን ነው የምታስተምራቸው? ቤት ቁርስ አልበላም ነው፣ ምሳ አልበላም ነው፣ እስከ እራት ድረስ ደጅ ነኝ ነው። ምንድን ነው ለላጤዎቹ እያስተማርካቸው ያለ? ትክክል። በእውነት ይሄ እናስተካክለዋለን። በእውነት ይሄ በጣም ትክክል ነው። አስተካክለዋለን። ዕለት ዕለት ሽንቁሩን አበላው አይደለም። ይሄ አይደለም። ውጭ እኮ አይደለም ዋናው ነገር፣ ውስጥ ላይ እያቀረቡ ያሉትን ሰዎች ሰው ቤት እንትናት በገበያ አትስኳ፣ አትቅረጽ። አንተ ዞር አድርግ። አትቅረጽ። የሰው ቤት ገበያ ትክክል ነው። መኪና ውስጥ ብሎ ቆንጆ ቤት ነው ብሎ ነው እሱ። በርግጥ መኪና ውስጥ ብሎ አይደለም፣ መኪና ውስጥ ነው አይደለም። ስጋ ይኖራል። የሙስሊም ስጋ አልበላም። ስጋ የለም። ስጋ ቤት አይደለም ባይኖርም። የሙስሊሞች ቤት ነው እንደሄዳችሁት። ከፊት ላይ እኮ ሰሚራና ከልጃን ሳይ እኮ ነው ይጥፋል። የሙስሊም ስጋ ድንገት ይመጣል ማለት ነው። ችግር የለም። አበሻ ኮይን ከታች ማስታወቂያ እየተናገረ ነው እንግዲህ። ሀበሻ ሰይዶ ሀበሻ አቤላ ሰይዶ እኮ በመጨረሻ ሰዓት እኮ ተቀበለችው እኮ ፋይቱ። አንዴ በጣም ጸዴ ነገር እኮ ነው።
አይተሃል ግን ራስን በጣም በቃ ማሻሻጥ ከሰይዶ ነው መማር ያለበት ሰው። በጣም ጀግና ነው ሰው እኮ የሰይዶን እኮ ብቃት ለማየት እኮ አይደለም የሚሄደው፣ ውርደት ለማየት እኮ ነው የሚሄደው። እና ውርደቱ የ10 ሚሊዮን ብር ነው ያወጣው። ያሸንፍ ይመስለኛል። ሰይዶ የምር አያሸንፋል። ቢያንስ ይፈትናል ብዬ አስባለሁ። ማነቂያን ቦታ ያጣል ልጁ። ጆኒ ጂጁትሱ ማነቂያን ቦታ አይኖረውም። የሆነች ፌስቡክ ላይ አንድ እንትን አይቼ ጎማ አይቶ ሰይዶ ማለት ነው ሜም ሰርተውበት ጎማ አይቶ አገኘሁሽ ምናምን ለበልብሻለሁ ሲል ከኋላ ጆኒ ጂጁትሱ ቆመዋልና እናቴ ትቆጣኛለች ብሎ አሮጠ። መጨረሻ ላይ የተሰራ ቪዲዮ አይታ ከዚህ በኋላ እናቴ ትቆጣኛለች የለ አላህ አይፈቅድም የለም አላህ አይፈቅድም እኮ አይደለም ያለው አላህ ድብድብ አይወድም። አይ በጣም ጸዴ እንትን ይኖረናል፣ ውርርድ ይኖራል።